አደራ ድራማ ክፍል 15 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ እና ሼር እያደረጋችሁ በመልካምነት ቪዲዮን እስከ መጨረሻ እዩልኝ ማለት ነው። አደራ ድራማ በባለፈው ክፍል እንግዲህ ብሌንና ዳጊ ተፋጠው ነበረ የተቋጨው። በዛሬው ክፍል ምን ይመስላል የሚለውን አብረን የምናይ ይሆናል። ብሌን እንግዲህ ዳግም ያደረገውን ነገር አምኖ መቀበል አቅቷታል። በውስጧ ጸጥ ብላ እንባዋ ነበር የተንጠበጠበው። እጅጉን በጣም አዘነችበት። ጭራሽ ዳጊ እንዲህ አይነት ነገር ያደርጋል ይተገብራል ብላ አላመነችም፣ አላሰበችም፣ አልገመተችም። ያልገመተችውና ያልጠበቀችው የቅርቤ ሰው ብላ እንግዲህ ብሶቷንም የምታጋራው ሲደክማትም ስተክዝም እሱን ነበር የምታገኘውና ጭራሽ እንግዲህ ዳጊ እናቴን አግቷት የኔ እንባ እኔ ሳለቅስ እኔ በእናቴ ምክንያት ስብከነከን ዝም ብሎ የሚያያትም አልመሰላትም እና ክፉኛ ተጣልተዋለች። ላይክም አልፈልግም ብላለች። በጥፊ መታዋለች። ይህንን ያየችው ቃል እንግዲህ ከእነሱ ጋር ተቀላቅላ ቃል እንግዲህ ዳጊ ወደ እሷ እንዲሆን የብሌን ጓደኛ ወይንም የብሌን የቅርብ ሰው እንዲሆን ሳይሆን ቃል ወደ እሷ ማምጣት ትፈልጋለች ማለት ነው። እንግዲህ የብሌን የሆነውን ነገር ቃል መውሰድ ትፈልጋለች። ለመውሰድም ቆርጣ ተነስታለች። ያውም የሰውን ሕይወት አጥፍታ እንግዲህ ለመፋለምም ዝግጅቷን ጨርሳ እንግዲህ በነ ሰላም ቤት ልጅ ሳትሆን ልጅ ነኝ ብላ እንግዲህ እዛ ቤት ውስጥ ገብታ መኖር ጀምራለች ማለት ነው። እናም እንግዲህ ቃል እጅጉን በጣም ለብሌን ያው የህይወቷ መሰናክል ሆናባታለች ማለት ነው። ይህም ሊሆን የቻለው እንግዲህ በኃይሉ በብሌን አጎት ወይም ደግሞ በሰላምዬ ወንድም ምክንያት ነው ማለት ነው። እናም እንግዲህ የክፋትን ጥግ እንዲሁም ደግሞ የራስ ያልሆነን ነገር የሰውን መፈለግን ይህ ድራማ ብዙ ነገር ያስተምራል ማለት ነው። ብሌን እንግዲህ በዳጊ እጅጉን በጣም አዝናለች። ዳጊ እንግዲህ ይቅር በይኝ እያለም ቢለማመጣትም መቼም ይቅርታ አላደርግልህም ብለዋለች። ምክንያቱም ለእናቷ ምንም ነገር ዋጋ የምትከፍልና በምንም አይነት ነገር ሳትሰስት የምትጋፈጥ ሰው ነች ብሌን ለአሳዳጊ እናቷ ባለማወቅ እንጂ የብሌን አሳዳጊ እናት የዳግም ወላጅ እናቱ ነች። ግን አሁን ላይ እንግዲህ እናትና ልጅ የሚገናኙበት መንገድ እጅጉን በጣም እየራቀ ተቸግረናል ማለት ነው። እኛም እናትና ልጅ ብሌንም ከእናቷ ጋር እንዲሁም ደግሞ ዳግምም ከወይዘሮ አስቴር ከእናቱ ጋር የሚገናኙበት የሚተዋወቁበት ቀን እጅጉን በጣም እየናፈቀን ይገኛል። ልብ አንጠልጣይም ነው። እናም እንግዲህ ዳጊ በምትሰራበት በስራ ቦታዋ ሁሉ እየሄደ እባክሽን ይቅር በይኝ ቢላት ነገሩን እና የተፈጠረውንም ሁሉንም ነገር ቢያስረዳትም እሷ ግን ያኔ እጅጉን በጣም እናቷ ጠፍታ ተጨንቃ ተክዛ እያለቀሰች ከእሷ አጠገብ ቁጭ ብላ እንግዲህ እንባዋን እያፈሰሰች የጭካኔን ጥግ ያሳየኝ ሰው እንዴት ነው ላምነው የምችለው? እንዴትስ ነው ይቅር ልለው የምችለው? በማለት እንዲሁም እንግዲህ በስራ ቦታዋ ሁና በምትሰራበት እባክሽን ይቅር በይኝ እያለ ሲለማመጣት ሰላም ትደርስባቸዋለች። ሰላምም ምን እያደረክ ነው ዳጊ እዚህ ስትለውም እባክሽን እትዬ ስራ አላሰራኝ ብሏል፣ ይሄው እኔን እየተከታተለ በማለትም እንግዲህ በንዴትና በብስጭት ኮስተር ብላ ለሰላም ትናገራለች። ሰላምም እንግዲህ ዳጊን ከፍና ዝቅ አድርጋ ምክንያቱም በባለፈው ክፍልም እንግዲህ ያየችባቸው መንገድ ብዙም ደስ አላላትም እና አሁንም እሱ ደጅ እየጸናትና ወዳልሆነና ወዳልተፈለገ መንገድ ውስጥ ያስገባታል በማለት ብሌን እንግዲህ ራሷን ማፋወታ ስለተናገረች ሰላም እጅጉን በጣም ተኮሳትራ ተቆጥታ እንግዲህ እሷ አጠገብ እንዳትደርስ ብላ ማስጠንቀቂያም ሰጥተዋለች። ከተናገረች በኋላ ግን ብሌን እጅጉን በጣም ጸጽቷታል። ምክንያቱም ካጠገቧ የሚሄድላት አማራጭ ስላጣች እንጂ ለሰላምዬ አሳልፋ መናገር አልፈለገችም ነበር። እናም እንግዲህ በሚያሳዝን ሁኔታ ብሌን እና ቃል አሁን ላይ ቃል እያሽቃበጠች ትገኛለች። ዳጊን አጥብቃ እንድትጠላውና ከሷ እንድታርቀው
እንዴት ሊያሳግትብሽ ይችላል እናትሽን እያለች እንግዲህ እጅጉን በጣም የውስጧን ቁስል እንግዲህ እየነካካችባትም ተመልክተናል ማለት ነው። ይህ ደግሞ በጣም ከባድ ነው። ያየችው ነገር እና እየተተገበረ ያለው ነገር ልክ እንዳልሆነ ስታቅ ብሌን እጅጉን በጣም ተናዳበታለች። ነገር ግን አንድና አንድ ብሌንንና ዳጊን ሊያስማማ የሚችለው ወይዘሮ አስቴር ናቸው። ወይዘሮ አስቴር የሆነውንና የተፈጠረውን ነገር ለዳግም ያደረገውን ነገር ለወይዘሮ አስቴር ነግሮ ወይዘሮ አስቴር ደግሞ ለብሌን ብትነግራት ልታምናትና ዳጊን ይቅር ልትለው ትችላለች። ልታስታርቃቸው የምትችለው ወይዘሮ አስቴር ብቻ ነች ማለት ነው። ወይዘሮ አስቴር እንግዲህ አሁንም የበኃይሉ ተንኮል ማለቂያ የለውም እና እንግዲህ የብሌንን እናት አድራሿንም ሆነ ሁሉ ነገሯን አውቃለሁ በማለት እንግዲህ ቀጥሮ ፎቶ ምናምን ነገር እንግዲህ በወይዘሮ አስቴር እጅ እንዲደርስ አድርጓል ማለት ነው። እንግዲህ ፎቶውን ከና አድራሻውን ከመቀበሏ በፊት የምስራች ልታበስራት ወደነ ሰላም ቤት ወይንም ደግሞ ብሌን የምትሰራበት ቤት ሄዳም ለብሌን አብስራት አለች። ብሌንም እጅጉን በጣም ደስ ብሏት እንግዲህ ፎቶም እንግዲህ የእናቷን አድራሻ እንዲሁም ደግሞ ለጊዜው ፎቶ እንግዲህ ሰጥተዋት ለብሌን ሰጥታለች ማለት ነው። እናቷ ከፊት ለፊቷ እየኖረች እንዲሁም ደግሞ እናቷን እንደ ሰራተኛ ሆና እያገለገለቻት ያለችዋ ብሌን እናቷ አጠገቧ ቁጭ ብላ ግን በበኃይሉ ምክንያት እናትና ልጅን አራርቆ እናቷ ያልሆነችውን የሌላ ሰው ፎቶ ያሳዩታል ማለት ነው። በጣም ደስ ተሰኘች ብሌን እጅጉን በጣም ከደስታም ያለፈ ፍንጥዝያ ላይ ደርሳለች ማለት ነው። እናም እንግዲህ እጅጉን በጣም ደስ ተሰኝተዋል። ወይዘሮ ሰላምም ደስ ብሏታል እንግዲህ እናቷን ስላገኘች ማለት ነው። ወይዘሮ አስቴርም እንደዛው እንግዲህ ቃል በጣም ተጨንቃ ነበረ። እናትሽን አድራሻዋን እና እናትሽን የሚያውቅ ሰው ደውሎልኛል እኔ ልነግርሽ ነው የመጣሁት ስትላት እንግዲህ ቃል በሩጫ ነበረ ስልክ የደወለችው ለበኃይሉ። በኃይሉ ምን ነገር እንዳታስቢ አንቺን የሁሉን ነገር አስተካክላለሁ እያለም እንግዲህ አሁንም የተንኮል ስራና የውሸቱን ሴራዎች እያቀነባበረ ይገኛል ማለት ነው። በጣም ነው የሚያሳዝነው። እናም እንግዲህ ዳጊና ብሌንም እናቷን እንግዲህ ከእናት በላይ ምንም የለም በሚለው አሁን ላይ ላይክ አልፈልግም ድምፅ ሁሉ ነው የሚያስጠላኝ ብላ እንግዲህ አመናጭቃ እንግዲህ ሙሽልቅልቅ አርጋ ሰድባውም አለች ማለት ነው። እናም ነገር ግን ውስጧ ደግሞ አይችልም ለምን እንደዚህ ያልኩትም የሚል ቅሬታም ከራሷ ጋር ትልቅ ክርክር ውስጥም ገጥማለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ብሌንን ሳሚ ወዷታል ማለት ነው። የብሌን ወዳጆች በዝተዋል። ብሌን የምትወደድ ስርዓት ያላትና ደስ የሚል ጸባይ ያላት ሰው ናት። እናም እንግዲህ ሳሚ ያን ፎቶ የላከው ብሌንና ዳጊን ለማጣላት ነው። ተሳክቶለታል ለጊዜው። ቀጣይ ምን እንደሆን ባይታወቅም በውስጡ እንግዲህ ከፎቶ ጋር ቸኮላ አድርጎ ነበረ የላከላትና ይህን ቸኮላ ደግሞ ማን የሰጠኝ እያለች በእጇ እያገላበጠች እያየችው ስልክ ተደውሎ ብሌንን እንደምታምርና ቆንጅዬ እንደሆነች አድናቆቱን ገልጾላታል ማለት ነው። ማነክ ስትለው እኔ በደንብ አድርጌ አውቅሻለሁ አንቺ ግን አታውቂኝም በማለት እንግዲህ እሱም አፈቀርኳት እንዴ እየወደድኳት ነው እንደ እያለ ጥያቄ ፈጥሮበታል ማለት ነው። በስተመጨረሻም እንግዲህ በኃይሉ ያቀነባበረውን የውሸት ፎቶ የብሌን እናት ያልሆነችውን የብሌን እናት ይሄ ነው ፎቶ ብሎ እንግዲህ በአስቴር በኩል እንግዲህ ፎቶውን አስቴር ይዛ መታ ለብሌን አሳይታለች። እንግዲህ ቃልም የሰላም ፎቶ መስሏት በጣም ደንግጣ ነበረ። ነገር ግን ፎቶውን ተቀባብለው ሲያዩት የሌላ ሰው ፎቶ ነው። እናም ለበኃይሉ ደውላ እጅጉን በጣም ደስ እንደተሰኛት እንግዲህ ተመልክተናል ማለት ነው። በኃይሉ በቃ አያልቅብህ ነህ አንተ ግን ለምን ሳትነግረኝ ስትለውም አይ በቃ አንቺ ጋር ሚስጥር እየበረከተ አይደለምና እኔው በግሌ ለብቻዬ ላድርገውና ላዘጋጀው ብዬ ነው ብሎ በኮንፊደንስ ነበር በስልክ ሲያወሩ የነበረው። እናም ቃል እጅጉን በጣም ደስ ተሰኝታለች በሰማችው ነገር ሁሉ። እናም እኔ ከዚህ ያለውን በቃ አጠናክሬ አሁን እኮ ይቺ ገረድ እናቷን ያገኘች መስሏት እኮ በደስታ ልትሞት ነው ስትል እንግዲህ ዳጊ ይሰማታል ማለት ነው። ዳጊ ከባኃይሉ ጋር ቃል ያወራችውን አንድ በአንድ ሰምቷል።
እናም ምን ይሆን ውሳኔያቸው? ዳጊ እንግዲህ ወደ ቃል እየሄደ ቃልና በኃይሉ የሚያወሩትን አንድ ባንድ ሰምቷል ማለት ነው። ይቺ ገረድ እናቴን አገኛለሁ ብላ እንግዲህ ያላት ደስታ እንዴት እንደተደሰተች እያለች እንግዲህ ስታወራውም ነበረ። እሱም እንግዲህ በኃይሉ እንደዛ አድርገን ከመንገዳችን ላይ እና ከምንሰራው ስራችን ላይ ጣልቃ እንድትገባ ካላደረግናት ሌላማ ልታሰራን አትችልም፣ እሷን ቢዚ ማድረግ አለብን በማለትም እንግዲህ ከቃል ጋር የስልክ ንግግራቸውን ያደርጋሉ። እንግዲህ አሁን ላይ ዳጊ ይህንን ነገር ሰምቷል ማለት ነው። ወደ ቃል እንግዲህ አፍጦ ነው የክፍል 15 የአደራ ድራማ የተጠናቀቀው ማለት ነው። ዳጊ ምን ያደርግ ይሆን? ደፍሮ ያናግራት ይሆን ተጠግቶ፣ ወይንስ ወደኋላ ይመለስ ይሆን? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ አደራ ድራማ እጅጉን በጣም አጓጊ ነው። በኃይሉ እህቱን ገሎ ሀብትና ንብረትን የሚመኝና ሀብት ንብረትን መውረስ የሚፈልግ ነው። ነገር ግን ብዙ የወንጀል ስራዎች የሰራባቸው ቅጅ ፍላሽ ደግሞ ቃል እጅ አለና ቃል ደግሞ በዛ ይዘዋለች። ሰላምን ገድዬ ሀብትና ንብረቱ በእኔ ቢሆን እንግዲህ ለባህሉ አላቀምሰውም አላካፍለውም ስትልም ነበረ። ምክንያቱም እሱን ዘብጥያ የሚያስወርድ ፍላሽ የወንጀል ስራዎች የእሱ የወንጀል ስራዎች በእጄ አለ። ስለዚህ እሷ ትሙት እንጂ ሀብትና ንብረቱን ወራሽ ሆናለሁ፣ በኃይሉን አስወግደዋለሁ በማለትም እንግዲህ ቃልም የዋዛ አይደለችም እና ተንኮልን ያው ከሱ ተምራለች ማለት ነው። በጣም የሚገርምና የሚያሳዝን እንዲሁም ደግሞ እጅጉን በጣም አስተማሪ የሆነ ድራማ ነው። አድማጭ ተመልካች ቤተሰብ እንግዲህ የአደራ ድራማ ይህንን ይመስል ነበረ። የክፍል 15 በቀጣይ ክፍልስ ምን ይሆን የሚለውን በቀጣይ አብረን የምናይ ይሆናል።